የጤና ባለሙያዎች ከትላንትና ጀምሮ ወደ ሙሉ ስራ ማቆም መሸጋገራቸው ይታወቃል። እንደ ባለሙያዎቹ ከሆነ ከመንግስት ምላሽ እስኪያገኙ ድረስ በፍጹም ወደ ስራ አይመለሱም። በሌላ በኩል ደግሞ የቤትና የመኪና ንግድ ላይ እንቅፋት ፈጥሮ የነበረው የባንክ ሕግ ማሻሻያ እንደተደረገበት ታውቋል። ባንኮች ለጥሬ ገንዘብ እጥረታቸው እንደ ምክንያት ሲጠቅሱት የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ መመሪያዎች ሊሻሩ መሆኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘም ያላችሁን ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የጤና ባለሙያዎች ከትላንት ጀምሮ ወደ ሙሉ ስራ ማቆም መሸጋገራቸው ይታወቃል። እንደ ባለሙያዎቹ ከሆነ ከመንግስት ምላሽ እስኪያገኙ ድረስ በፍጹም ወደ ስራ አይመለሱም። ከመንግስት በኩል በርካታ ጫና ቢኖርባቸውም አድማው መጀመሩን ጠቅሰው ዓላማቸው ከመንግስት ምላሽ ለማግኘት ካልሆነ ግን በህብረተሰቡ በኩል ጫና ተደርጎ ምላሽ እንዲሰጠን ነው የምንፈልገው ሲሉ ተናግረዋል። አዲስ አበባ ውስጥ ሰዎች ሕክምና ባለማግኘታቸው ሰልፍ ማውጣታቸውን አስታውቀው ይህ አካሄድ ምላሽ እንደሚያስገኝ ላቸውም ተስፋ አድርገዋል። ማህበረሰቡ ከኛ ጎን እንዲቆም ነው የምንፈልገው ያሉት የጤና ባለሙያዎች ሰልፉ ከአዲስ አበባ በተጨማሪ በሐዋሳ መካሄዱን ጠቁመዋል። በዚህ ምክንያትም በፍጥነት ምላሽ ለማግኘት ተስፋ እንዳላቸው ተናግረዋል። እንደ ጤና ባለሙያዎቹ ከሆነ እየተካሄደ ያለው አድማ ሳይሆን የስራ ማቆም መሆኑንና ባለሙያዎችም ስራ አቁመው ወደ ቤት መመለሳቸውን ነው። መንግስት ምላሽ ባለመስጠቱ ምክንያት ስራ ማቆሙ መጀመሩንና ጥቁር አንበሳ፣ ጳውሎስ፣ ሐዋሳ፣ ጎንደር፣ ባህር ዳርና በሌሎች ሆስፒታሎች ባለሙያዎች ስራ አቁመው ወደ ቤታቸው መመለሳቸውን አስታውቀዋል። መልስ ካላገኘን ወደ ስራ አንመለስም ያሉት ባለሙያዎቹ የምንመለሰው ምላሽ ስናገኝ ነው፣ ለእያንዳንዱ ጥያቄ ምላሽ ካላገኘን ወደ ስራ አንመለስም በማለት አቋማቸውን አሳውቀዋል። እንደ ጤና ባለሙያዎቹ ከሆነ ለጊዜውም ቢሆን የሕክምና ባለሙያዎቹ ስራ አጥ መሆናቸውንና ባለሙያዎቹን ለማነጋገርም በመንግስት በኩል ምንም ፍላጎት አልታየም። መንግስት ባለሙያዎቹን የማይወክሉ አካላትን ለማናገር መሞከሩንና ካለፈው ሳምንት ጀምሮ ከ78 እስከ 80 የሚሆኑ የጤና ባለሙያዎች መታሰራቸውን ገልጸዋል። የተወሰኑ ባለሙያዎች ቢለቀቁም ማስፈራራትንና ባለሙያውን ወደማያውቀው ሆስፒታል ማዘዋወርም እየተካሄደ ይገኛል ብለዋል። ባለሙያዎቹ ባለፈው ሳምንት በከፊል ስራ ማቆም አድማ ማድረግ መጀመራቸው ይታወሳል። ለአብነት ያህልም ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመንና ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መካከል የሚጠቀሱት ናቸው። ይህ የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግረዋል። ዓለም አቀፍ የሰብአዊ መብቶች ተከራካሪ የሆነው አምነስቲ ኢንተርናሽናል በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪውን አቅርበዋል። ከቀናት በፊት ኢትዮጵያ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎቹን ጥያቄ ለመመለስ እየሰራ መሆኑን አመልክተዋል። በሌላ በኩል የቤትና የመኪና ንግድ ላይ እንቅፋት ፈጥሮ የነበረው የባንክ ሕግ ማሻሻያ መደረጉ ታውቋል። ባንኮች ለጥሬ ገንዘብ እጥረት እንደ ምክንያት ሲጠቅሱት የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብን የሚደነግጉ መመሪያዎች ሊሻሩ መሆኑን የታወቀው የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንዳሉት ከሆነ ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ ይሆናል። ከዚህም በተጨማሪ ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያም ይነሳል ተብሏል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህም መመሪያዎች ሙሉ በሙሉ መሻር እንደሆነም ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህም መሰረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በሰኔ ወር ሙሉ ለሙሉ እንደሚነሳ፣ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም 2018 ይሰረዛል ተብሏል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከለውጡ በፊት ባንኮች ከሚሰጡት ብድር 27 በመቶውን ለልማት ባንክ ቦንድ ግዢ እንዲያውሉ ይገደዱ ነበር። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ቆይተዋል። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉ የሚያስገድድ ነው። ሁለተኛ
ሁለተኛው የቦንድ ግዢ መመሪያ የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1% ለዚህ ቦንድ ግዢ ያውላል። በሁለቱ የቦንድ አይነቶች ባንኮች በየዓመቱ በቢሊዮኖች የሚቆጠር የቦንድ ግዢ እንዲፈጽሙ ሲገደዱ ቆይተዋል። ከዘርፉ ባለሙያዎች እንደሚሰማው ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት አንዱና ዋነኛው ምክንያት በእነዚህ ቦንዶች ግዢ ምክንያት ከፍተኛ የሆነ የባንኮቹ ገንዘብ ተይዞ የሚቆይ በመሆኑ ነው። ለቦንድ ግዢ ያዋሉት ገንዘብ በብሔራዊ ባንክና በልማት ባንክ ለ5 ዓመታት የሚቀመጥና 9% ወለድ የሚታሰብበት እንደሆነም ይታወቃል። የባንክ ስራ ኃላፊዎች በሰጡት አስተያየት ደግሞ ውሳኔው ለዘርፉ ትልቅ እርምጃ ነው። ባንኮቹ ያለባቸውን የጥሬ ገንዘብ ችግርም ለማቃለል ትልቅ ጠቀሜታ ይኖረዋል። በተመሳሳይ ባንኮች ተጥሎባቸው የቆየው የብድር ገደብ ከተነሳ እንደ ቀድሞው በአቅማቸው ልክ ብድር ለማቅረብ የሚያስችላቸው ይሆናል። በተለይ ለቦንድ ግዢ ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅላቸው ከሆነ የባንኮችን የማበደር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ለማቃለል ሊያግዛቸው የሚችል ነው። የባንኮችን የብድር መጠን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14% መብለጥ እንደማይኖርበት ተገድቦ ነበር። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18% መብለጥ እንደማይኖርበት ተደንግጎ በዚሁ መሰረት ሲሰሩ ቆይተዋል። ከመስከረም 2018 ዓ.ም በኋላ ግን ይህ የብድር ገደብ እንደሚነሳ መገለጹ ለባንክ ኃላፊዎች እንደ መልካም የሚታይ እርምጃ ሆኗል። ከእርምጃዎቹ ባሻገር የብድር ጣሪያ የፖሊሲ አቅጣጫዎችን በተመለከተም ባንኮች ሙሉ በሙሉ ወደ ዋጋ ተኮር ስርዓት የሚገቡበት አሰራር እንደሚዘረጋ የብሔራዊ ባንክ ገዢው ማብራሪያ አመልክቷል። በሌላ በኩል ደግሞ የመጠቀሚያ ጊዜው አልፎበት ወደ ሀገር እንዳይገባ ታግዶ የነበረ የስንዴ ዱቄት መግባት መጀመሩ ተገለጸ። ስንዴው ለ2 ጊዜ እገዳ ተጥሎበት ነበርም ተብሏል። የመጠቀሚያ ጊዜው አልፎበት ወደ ሀገር እንዳይገባ ታግዶ የነበረ የቱርክ የስንዴ ዱቄት በቅርቡ በድብቅ መግባት መጀመሩ ተደርሶበታል። የንግድና ቀጠናዊ ትስስር ሚኒስቴር 2 ጊዜ ወደ ሀገር ውስጥ እንዳይገባ አግዶት የነበረ ቱርክ የተመረተ የስንዴ ዱቄት በድብቅ በድጋሚ እንዲገባ እየተደረገ መሆኑ ታውቋል። ሚያዝያ 3 ቀን 2017 ዓ.ም 210 ሜትሪክ ቶን እንዲሁም ደግሞ ታህሳስ 10 2017 ዓ.ም 40 ሜትሪክ ቶን በሚኒስቴር መስሪያ ቤቱ ወደ ሀገር ውስጥ እንዳይገባ የታገደበትን ደብዳቤ የንግድና ቀጠናዊ ትስስር ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ተስፋዬ ሀድጉ ፈርመውበታል። ለጉምሩክ በተጻፈው ደብዳቤ በመርከበው ደራራ አላሌ ተመዝግቦና ተጭኖ የመጣው ይህ ዱቄት በምርቱ ላይ በተደረገ ፍተሻ የኢትዮጵያን አስገዳጅ ደረጃ ያላሟላ ስለሆነ ወደ ሀገር ውስጥ እንዳይገባ የሚል ሲሆን ጉምሩክ አፈጻጸሙ ላይ ክትትል እንዲያደርግም ይጠይቃል። መሰረት ሚዲያ እንደዘገበው ከሆነ እነዚህ የስንዴ ዱቄት ከረጢቶች ከወራት በፊት የመጠቀሚያ ጊዜያቸው ያለፈባቸው ሲሆን እንደዚህ አይነት ምርቶች ወደ ሀገር ውስጥ ሲገቡ የመጠቀሚያ ጊዜያቸው ቢያንስ 6 ወር የሚቀረው መሆን አለበት የሚለውን የመንግስትን አሰራር አያሟላም ተብሏል። ዱቄቱ ከወራት በፊት እንዲመለስ ቢደረግም አሁን ላይ ከጅቡቲ በድጋሚ እየተጫነና የጉምሩክን አሰራር በማስቀረት በህገወጥ መልኩ ወደ ሀገር ውስጥ እየገባ ይገኛል። አሁን ድረስ ይህን ዱቄት የጫኑ መኪናዎች ስንዴውን እያጓጓዙ ነው። ለዚህ ስራ ደዋሌ ላይ ያሉ ተሳቢ መኪናዎች አሉ ሲሉ አንድ ስማቸው እንዳይጠቀስ የጠየቁ ምንጭ ድርጊቱ የህዝብ ጤና ላይ ከፍተኛ ጉዳት እንዳያስከትል የሚመለከተው አካል ክትትል እንዲያደርግ ጠቁመዋል። ስንዴውን እያስገባ ያለው ድሬዳዋ መቀመጫውን ያደረገና በጫት ንግድ የሚታወቅና በአዳማ የአልፋ ዱቄት ፋብሪካ ባለቤት የሆነ ግለሰብ መሆኑንም ምንጮቹ ጠቁመዋል። በሌላ በኩል ደግሞ በውጭ ሀገር የስራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑ ታውቋል። በውጭ ሀገር የስራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑ በጥናት መረጋገጡን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በመንግስት የውጭ ሀገር የስራ ስምሪት አሰራር ስራ ፈላጊዎች ያለምንም ክፍያ ወደ ውጭ ሀገር መላክ እንዳለባቸው ቢታወቅም አሁን ላይ ለስራ የሚላኩ ዜጎች መክፈል ብቻ ሳይሆን የተጋነነ ክፍያ እየተጠየቁ መሆኑን በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዴስክ ኃላፊ ወይዘሮ ቀጸላ መንግስቱ ተናግረዋል። ክፍያውን የሚጠይቁት ኤጀንሲዎች መሆናቸውን በጥናት መረጋገጡን የሚገልጹት የዴስክ ኃላፊዋ ኤጀንሲዎቹን የመቆጣጠርም ሆነ አጠቃላይ የውጭ ሀገር የስራ ስምሪትን የሚያስፈጽምና የሚከታተለው የስራና ክህሎት ሚኒስቴር መሆኑን ገልጸዋል። ለውጭ ሀገር የስራ ስምሪት ቅድመ ሁኔታዎችን ለማስፈጸም የሚመላለሱባቸው ቢሮዎችና የበዙ አሰራሮች እንግልት የሚፈጥሩ መሆኑ በጥናት መረጋገጡንም ወይዘሮ ቀጸላ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን
ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።